ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። እግዚአብሔር ምን እንድናደርግ እንደሚነግረን ታውቃላችሁ? ጠላታችንን ይቅር እንድንል እንድንጸልይላቸውና እንድንባረካቸው ነው። አሁን ያው ባጭሩ ለጎዳችሁ ሰዎች ትጸልያላችሁ? በየዕለት ኑሮ መደሰት ላይ ስለተቀላቀላችሁ አመሰግናለሁ። ስለ ይቅርታ ጉዳይ እያወራኋችሁ ነበር። ምህረት መቀበል ብቻ ሳይሆን ለሌሎች ሰዎች ምህረትን መስጠትንም ነው። እና አንድን ሰው ይቅር ስንል ለእሱ ውለታ እየዋልን እንዳልሆነና ለራሳችን ውለታ እየዋልን ስለመሆኑ ነው። የጥላቻን ንዴትና የቂም ሸክም እናስቀምጥና ከእንግዲህ በኋላ ይህንን አልሸከምም ማለት ለእግዚአብሔር እሰጠዋለሁ። እናም እግዚአብሔር በሕይወቴ ውስጥ ፍትህ እንዲያመጣ ፈቅዳለሁ። ስሙ፣ በሆነ ሰው ከተጎዳችሁ ማለቴ የምር በጣም ከተጎዳችሁ ወይም ትንሽ ጥፋት ቢሆንም እንኳ ተሸክማችሁት አትዙሩ። ለዲያብሎስ የሚፈልገውን አትስጡት። ተዉት፣ እርሱት። ለእግዚአብሔር ስጡትና በሕይወታችሁ ውስጥ ካሳ እንዲክሳችሁ ወይ በቀላችሁን እንዲበቀልላችሁ መኑ። ራሳችሁን በእግዚአብሔር እጅ ካደረጋችሁና እሱን ካመናችሁት ለቀድሞ ችግራችሁ እጥፍ ሽልማት ይሰጣቸዋል። ይቅር የማለት አስፈላጊነት በተመለከተ ብዙ ተናግሬያለሁ። እሱን ማድረግ አስፈላጊ መሆኑን ያሳየው ይመስለኛል። ዛሬ ግን እንዴት ይቅር ማለት እንዳለባችሁ ላናግራችሁ እፈልጋለሁ። ምክንያቱም ማድረግ የሚፈልጉ ብዙ ሰዎች ያሉ ይመስለኛል፣ ግን እንደማይችሉ ነው የሚያስቡት። ማድረግ እንደምችሉ ተስማምተናል። እግዚአብሔር እንድታደርጉ የሚነግራችሁ ማንኛውም ነገር የምታደርጉበትን ጸጋ እሱ ይሰጣችኋል። እነሱም ኃይልና ችሎታ ናቸው። ስለዚህ አልችልም የሚለው ጉዳይ አይደለም፣ አልፈልግም የሚለው ነው። ሰዎችን ይቅር ማለት ፍትሐዊ ያልሆነ እንደሚመስል ይገባኛል። ማለቴ አንድ ሰው መጥቶ ይቅርታ ቢጠይቅና ይቅር እንድትሉት ቢጠይቃችሁ በጣም ከባድ ነው። ነገር ግን እግዚአብሔር ይቅርታ ለማለት ፈቃደኛ ያልሆኑትን እንኳን ይቅር እንድንላቸው ነው የሚፈልገው። አባቴ የጾታ ጥቃት ሲያደርስብኝና እናቴ እያደረገ መሆኑን እያወቀች ምንም አለማድረጓ ወላጆቼን በሕይወታቸው የመጨረሻ ዓመታት እንድንከባከብ ሲጠይቀኝ በመጀመሪያ ያሰብኩት ነገር እግዚአብሔር ሊሆን አይችልም፣ ያን እንዳደርግ አይጠይቀኝም። ያ በጣም ምክንያታዊ ያልሆነ ኢፊታዊ ነው። ለኢየሱስ የኔንም ወይም የእናንተን ኃጢአት መውሰዱ ፍትሐዊ አልነበረም። ነገር ግን በፍቅር ነው ያደረገው። ሁላችንም ይቅር ለማለት እንደምትፈልጉ ገምታለሁ። እንዴት እንደምትችሉ ማወቅ መማር አለባችሁ። ስለዚህ በመጀመሪያ ልታውቁት የሚገባ ነገር ይቅር ማለት ስሜት ሳይሆን በውሳኔ የሚጀምር ተግባር መሆኑን ነው። ስሜት አይደለም። አንድን ሰው ይቅር ማለትና ባያችሁት ቁጥር ወይም አንድ ሰው ስለ እነሱ ጥሩ ነገር ከተናገሩ ውስጣችሁ ሊያማው ይችላል። አንድ ሰው በጣም ጎርቷችሁ ከዚያም ሌላ ሰው ምን አይነት ጥሩ ሰው እንደሆነ ሊነግራችሁ ሲሞክር የነበረበት አጋጣሚ አለ እና አፋችሁን መዝጋትና እናንተ የምታስቡት እንዳትሉ ማድረግ በጣም ከባድ ነው። እኔ የማውቀውን ወይም ያደረጉኝንን አታውቁም። እግዚአብሔር ግን ያን እንድናደርግ አይፈልግም። የይቅርታ የመጀመሪያው እርምጃው መወሰን ነው። እግዚአብሔር ይመስገን ነፃ ፈቃድ አለን። እግዚአብሔር ስላመነን ነው የመምረጥን ችሎታ የሰጠን። እኛ ሮቦቶች አይደለንም። ይቅር እንድትሉ ያደርጋችሁም እንድታገለግሉት አያደርጋችሁም፣ እንዳገለግለው አያደርገኝም። እርሱ ግን በፊታችሁ ሕይወትና ሞትን ሰጥቻለሁ፣ እናንተና ዘራችሁ የምትኖሩበትን ሕይወት ምረጡ ይላል። እናም ዛሬ ልነግራችሁ የምችለው ይቅር ብትሉ እናንተ ብቻ ሳይሆን የሚጠቅመው ዘራችሁን ነው የሚጠቅመው። ልጆቻችሁንና የልጅ ልጆቻችሁን ይረዳል። እና በዚያ ምሬት ለመቀጠል ከወሰናችሁ እኔ 4 ያደጉ ልጆችና 12 የልጅ ልጆች አሉኝ እና እውነቱን ለመናገር ሁሉም የተባረኩ ናቸው። እግዚአብሔር ባርኳቸዋል እና ሁሉም የልጅ ልጆች የሚጠብቋቸው
የወደፊት ህይወት አላቸው። ልጆቼን በጉጉት የሚጠብቋቸው ህይወት አላቸው። ግን ልነግራችሁ የምችለው ልጆቼን ለእናቴና ለአባቴ በነበረኝ ጥላቻና መራርነት ልጆቼን ባሳደጋቸው እነሱ አሁን ያላቸው ህይወት አይኖራቸውም ነበር። እንደዛ አይነት ነገር አጥብቃችሁ ስትይዙት በምትሰሩት ነገር ላይ ሁሉ ላይ ተጽዕኖ ይኖረዋል። ለማድረግ የምትሞክሩትን ሁሉ ይመርዘዋል። እናም እግዚአብሔር እንዳደርገው ሲጠይቀኝ ፍትሐዊ ነው ብዬ አላሰብኩም። ነገር ግን ለእርሱ ለመታዘዝ ወሰንኩ። ማስታወስ ያለባችሁ ነገር አሁንም ያንን የማድረግ ስሜት የለኝም። ልንረዳው ይገባል። እባካችሁ ይህን ተረዱት። ትክክለኛውን ነገር ለማድረግ የማድረግ ስሜት ሊኖራችሁ ግዴታ አይደለም። ከአምላክ ጋር በሄድኩባቸው የመጀመሪያዎቹ ዓመታት ውስጥ የተማርኩት ትልቁ ነገር ያ ነው። እሱን ለማድረግ የማድረግ ስሜት ሊሰማኝ ግዴታ አይደለም። ጥሩ ሀሳብ ነው ብዬ ማሰብ አይደለም። የግዴታ መፈለግም የለብኝም። ማድረግ ያለብኝ ነገር እግዚአብሔር እንዳደርግ የነገረኝን ማድረግ ነው። ምክንያቱም እሱን አምነዋለሁ። እሱ ጥሩ እንደሆነና ለእኔ ጥሩ የሆነውን ነገር እንደሚያስብ አምናለሁ። ስለዚህ መጀመሪያ የምታደርጉት ነገር ውሳኔ መወሰን ነው። እግዚአብሔር ይህን ሰው ይቅር ለማለት ወስኛለሁ። ለአንተ ታዛዥ ሆናለሁ። እናም ይህን ለመርሳት ወስኛለሁ። ቀጣዩ ነገር በእግዚአብሔር መደገፍ ነው። ኦ በፈጣሪ አንድን ሰው ይቅር ለማለት ያንን ያህል አትሞክሩ። ይቅር ለማለት ከወሰናችሁ በኋላ ቀጥሎ የምታደርጉት ነገር እግዚአብሔር ያላንተ ማድረግ እንደማልችል አውቃለሁ ማለት ነው እና እኔ ባንተ ላይ እደገፋለሁ። ይህንን ውሳኔ እስከ ድል ቦታ ድረስ እንድከተል እንድትረዳኝ በአንተ ተማመናለሁ። በእግዚአብሔር ላይ ትደገፋላችሁ። ደቀ መዛሙርቱ ኢየሱስ ይቅር እንዲሉ ካስተማራቸው በኋላ እምነታቸውን እንዲጨምር ጠየቁት። እንደዚህ አሉ፣ ይቅር እንድንል ትፈልጋለህ? ካለን እምነት የበለጠ ብዙ እምነት እንፈልጋለን። ሉቃስ 17 ከቁጥር 3 እስከ 5። ስለዚህ ለራሳችሁ ተጠንቀቁ። ወንድም ቢበድልህ ገስጸው፣ ቢጸጸት ይቅር በለው። በቀን 7 ጊዜ ቢበድልህና 7 ጊዜ ተጸጽቻለሁ እያለ ወደ አንተ ቢመለስ ይቅር በለው። ሁሉንም የመጽሐፍ ቅዱስ ቃላቶች አንድ ላይ ብታስቀምጡ ሰዎች ይቅርታ ስለጠየቁን ይቅር ማለት ብቻ አይደለም፣ እግዚአብሔር እንድናደርገው የሚጠይቀን ነገር ነው። ይቅር እንድትሏቸው ከጠየቁ ቀላል ነው፣ ግን በማንኛውም መንገድ ይቅርታ ማድረግ አለብን። ሐዋርያትም ጌታ ሆይ እምነትን ጨምርልን አሉት። ሰዎች ስላልጠየቋችሁ ብቻ ይቅር ማለት አይጠበቅብንም በሚለው አስተሳሰብ ወጥመድ ውስጥ እንዳትያዙ። አባቴ 80 ዓመት እስኪሞላው ድረስ ይቅርታን አልጠየቀም እና ከዚያ በኋላ 3 ዓመት ብቻ ነው የኖረው። እናቴ አባቴ ሲያደርግ ምንም ስላላለችው ነገር ምናልባት በአምሳዎቹ መገባደጃ ላይ እስከሆን ድረስ ምንም አንስታ አታውቅምና በመጨረሻ አባቴ ሲያደርግ የነበረውን ነገር ዝም ስላልኩሽ ይቅርታ አለችኝ። ቅሌቱ መጋፈጥ አልቻልኩምና አንቺና ወንድምሽን ማሳደግ እንደምችል አላወኩ። በእኔ ላይ ከባድ እንደሆነ ከማየት ይልቅ ራሷን እየተመለከተችን ለእሷ ምን ያህል ከባድ እንደሚሆንባት እያሰበች ነበር። እግዚአብሔር ግን አሁንም ተንከባከቢያቸው፣ እርጃቸው፣ የሚያስፈልጋቸውን አቅርቤ አለ። ለእነሱ ገንዘብ አውጥተናል፣ ከእነሱ ጋር ጊዜ አሳልፈናል። ዘወትር መጸለይ አለባችሁ። መንፈስ ዝግጁ ነው፣ ስጋ ግን ደካማ ነው። አንድን ሰው ይቅርታ ለማለት ትፈልጋላችሁ። ይህንን ለማድረግ መወሰን ትችላላችሁ። እግዚአብሔርን በመደገፍ ያንን ለማለፍ በተደጋጋሚ ካልጸለያችሁ ግን ሁልጊዜ ርቃችሁ መሄድ ወይም ወደምትፈልጉበት ቦታ መመለሳችሁን ትቀጥላላችሁ። በሕይወታችሁ ያንን ከማለፍ ይልቅ ይሄን መልእክት መስማት ይቀላል። ምናልባት አሁን ዛሬ በማንም ላይ ምንም ቅራኔ የላችሁም፣ አሜን ጆይስ ብላችሁ እያሰባችሁ ነው። ያ በአንድ ሰው ላይ ለተናደዱ ሰዎች ሁሉ ታላቅ ቃል ነው። ነገር ግን ነገ አንድ ሰው እናንተን የሚጎዳ ነገር ቢያደርግ ምን ይሆናል? አሁንም አሜን ትላላችሁ? በዚህ አይነት ጉዳይ ላይ መጽሐፍ ቅዱስ እንድታደርጉት የሚነግረውን ነገር ለማድረግ አሁንም ፈቃደኛ ትሆናላችሁ? ማቴዎስ 26 ቁጥር 41 ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስ ዝግጁ ነው፣ ስጋ ግን ደካማ ነው። ስሜታችን የማስታወሻ ካርድ አለው ብዬ አስባለሁ። ይቅር ለማለት ከወሰንን ከረዥም ጊዜ በኋላ ለዛ ሰው ጥሩ ያልሆነ ስሜት ሊኖረን ይችላል
ነገር ግን ይህ እውነት ሆኖ አግኝቼዋለሁ፣ እናም እደግፈዋለሁ። እግዚአብሔር እንድትወስኑ የሚፈልገውን ውሳኔ ከወሰናችሁ በመጨረሻ ወደሚሆነው ቦታ ይለወጣል። እኔ በእናትና በአባቴ መጥፎ ስሜት ወደሌለኝ ደረጃ ደርሻለሁ። ወላጆቼ እንደሚወደዱ እወዳቸዋለሁ ብዬ አልልም፣ ግን እወዳቸው ነበር። እግዚአብሔር የፈጠራቸውና ልጁን ለእነርሱ እንዲሞት የላከላቸው ሁለት ሰዎች ናቸው። እናትና አባቴ አሁንም ሁለቱም በገነት እንዳሉ ስናገር ደስተኛ ነኝ። እና ምናልባት እኔ ነገሩን ለመርሳት ፈቃደኛ ባልሆነው ኖሮ ያ አይከሰትም ነበር። ወደኋላ መመለሱን ለመቀጠልና ያለፉትን ጉዳዮችን ለመጎብኘት ፈቃደኛ አትሁኑ። ከቀበራችሁ በኋላ ወደኋላ ተመልሳችሁ አትቆፍሩ። ስሜቶቻችሁ የእናንተ ትክክለኛ ማንነት አይደለም፣ ስሜት ብቻ ናቸው። እናም ከስሜታችሁ በላይ መኖርን መማር ትችላላችሁ። የአንድን ሰው አንገት ለመምታት የመፈለግ ስሜት ሊሰማችሁ ይችላልና ፈገግ ብላችሁና ዛሬ እንዴት ናችሁ ልትሏቸው ትችላላችሁ። ትክክለኛውን ነገር ለማድረግ ምርጫ አላችሁ። እግዚአብሔርን ለማክበር ይቅር ለማለት ለምትወስኑት ውሳኔ ታማኝ ስትሆኑ እሱ ስሜታችሁን ይፈውሰዋል። ሰዎችን ይቅር የምንለው ስለሚገባቸው ሳይሆን እኛ ስለሚገባን ነው። ያንን ሸክም አለመሸከም ይገባናል። ታውቃላችሁ፣ በልጅነቴ ካጋጠመኝ መከራ በኋላ ያንን ካሁን በኋላ መሸከም እንደሌለብኝ ይገባኝ ነበር። እግዚአብሔር ሊረዳኝ ፈቃደኛ ነበር። ነገር ግን በእግዚአብሔር መንገድ ነገሮችን ለማድረግ ፈቃደኛ መሆን ነበረብኝ። በእግዚአብሔር መንገድ ለማድረግ ፈቃደኛ ናችሁ? እኔ ብዙዎቻችን የምንወድቅበት ቦታ ይህ ነው ብዬ አስባለሁ። ከዚህ ሁሉ ትምህርት በኋላ የሚጎዷችሁን ሰዎች ይቅር ስለማለት ይሄ ማስተማሪያው 3ኛ ቀን ነው እና ብዙ ማስተማርን ይጠይቃል እና ይህን ልትረዱት የሚገባ ትምህርትና ደግማችሁና ደጋግማችሁ ማዳመጥ አለባችሁ እና በስተመጨረሻ የሚረዳችሁን ስነግራችሁ ልትረዱ ይገባል። ግን አውቃለሁ። ስለዚህ ከጌታ ጋር አንድ ጊዜ እየተነጋገርኩ ነበር፣ ምክንያቱም እንደ አገልጋይ ተመሳሳይ ሰዎች ወደ መሰዊያ ሲመጡ አይቻለሁ እና ደጋግሜ ይቅር እንድል ዘንድ ለእኔ ጸልዩልኝ እና የምራቸው እንደነበር አውቅ ነበር። ይቅር ማለት መቻል ይፈልጋሉ። በሚቀጥለው ጊዜ ግን በተመሳሳይ ጸሎት ይመለሳሉ። እናም ጌታን ምን ይቅር ለማለት ይፈልጋሉ። ለምንድን ነው እንደዚህ የሚከብዳቸው ብዬ ጠየቅኩት እና እሱ በቀላሉ ልቤ ውስጥ በቃሌ ነገርኳቸውን አያደርጉም ሲል አስቀመጠ። ምንድን? በቃሌ ነገርኳቸውን አያደርጉም? በቃሌ እግዚአብሔር ምን እንድናደርግ ይነግረናል። ጠላቶቻችንን ይቅር እንድንል፣ እንድንጸልይላቸው እና እንድንባርካቸው ነው። አሁን ያው ባጭሩ ለጎዷችሁ ሰዎች ትጸልያላችሁ። ምን እንደሚሰማቸው አውቃለሁ። እንዴ እንዲባረኩ አልፈልግም ብዬ አሰብክ? እውነት ለመናገር እንዲባረኩ አልፈልግም ነበር። ሰዎች እኛን ሲጎዱ እንዲሰቃዩ እንፈልጋለን፣ ዋጋ እንዲከፍሉ እንፈልጋለን። ግን ያ እግዚአብሔር ለእኛ ያለው አመለካከት አይደለም። ለአንድ ሰው ስትጸልዩ እግዚአብሔር መጀመሪያ የሚሰጣቸው ነገር መገለጥን ነው። በሕይወታቸው ውስጥ እንዴት እንደነበሩ እግዚአብሔር ለማንም ሊሰጠው ከሚችለው ታላቅ ስጦታ እግዚአብሔር ለማንም የሚሰጠው ታላቅ በረከት እውነት ነው እና እሱ ስለ እኛ ድርጊቶች እውነት ነው። ስለ ራሳችን ያለ እውነት ያ ነው ነፃ የሚያወጣል፣ ስለ ሌላው ሰው እውነት አይደለም። ጠላቶቻችሁ ነፃ እንዲወጡ ስትጸልዩ እግዚአብሔር ማድረግ ያለበት የመጀመሪያው ነገር በሕይወታቸው በባርነት ውስጥ እንዲቆዩ የሚያደርጋቸውን ነገር እንዲገልጽላቸው ማድረግ ነው። ስላስከፋችሁ ሰዎች አዘውትራችሁ የምትጸልዩ ከሆነ በዛ ሰው ላይ ለረዥም ጊዜ መናደድ የማይቻል ነው። ሁለቱ አብረው አይሄዱም። እናም ለጠላቶቻችሁ መጸለይ ብቻ ሳይሆን ነገር ግን መባረክ አለባችሁ እንጂ መርገም የለባችሁም ይላል። መባረክ የሚለው ቃል ስለ እነሱ መልካም መናገር ማለት ነውና እርግማን የሚለው ቃል ክፉ መናገር ማለት ነው። ስለዚህ አስቡት እና ይህ ከባድ ይሆናል። ጠላቶቻችሁን ይቅር ማለት የምትፈልጉ ከሆነና ይቅርታ ለማለት ላይ መስራት የምትፈልጉ ከሆነ ስለ ጎዷችሁ ሰዎች መጥፎ መናገርን ማቆም አለባችሁ። ምናልባት ይህንን ስንት ጊዜ ማለት ይኖርብኛል? ስለ ጎዷችሁ ሰዎች መጥፎ መናገርን ማቆም አለባችሁ። የሆነ ሰው ይጎዳችሁና ሌላ ሰው መጥቶ ምን አይነት ጥሩ ሰው እንደሆኑ ሲነግሯችሁ ብቻ የምታስቡት አፋችሁን ለመዝጋት ማድረግ የምትችሉት ያን ብቻ ነው።
ግን እግዚአብሔር ስለ እነዛ ሰዎች ልናገኘው የምንችለው ጥሩ ነገሮችን እናም ጥሩ ነገሮችን ለመግለጽ እንጂ አሉታዊ የሆኑ ነገሮችን በቃላት ላለመግለጽ መሞከር። ባርኳቸው፣ አትርገሟቸው። ሉቃስ 6 ከቁጥር 27 እስከ 28 ለእናንተ ለምትሰሙ እላችኋለሁ፣ ጠላታችሁን ውደዱ፣ ለሚጠላዋችሁ መልካም አድርጉ፣ የሚረግሟችሁን መርቁ። ወደ ኋላ እንመለስና ይህን እንደገና እናድርግ። ለእናንተ ለምትሰሙ እላችኋለሁ። እያዳመጣችሁ ነው? ጠላታችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ። ይኸው እንደገና ፍቅር ስሜት አይደለምና፣ ስሜት አይደለም፣ ተግባር ነው። ፍቅር ሰዎችን እንዴት የምንይዝበት መንገድ ነው። ለእነሱ ያለን ስሜት አይደለም። ጠላታችሁን ውደዱ፣ ለሚጠሏችሁም መልካም አድርጉ፣ ለሚበድሏችሁም ጸልዩ። ዛሬ ለጠላቶቻችሁ ጸለያቸዋል? በሕይወታችሁ ውስጥ በጣም ስለጎዳችሁ ሰዎች ዛሬ ጸለያቸዋል? አምላክ እንዲባርካቸው ጠይቃቸዋል? ማቴዎስ 5 ቁጥር 44 እኔ ግን ጠላታችሁን ውደዱ፣ ለሚያሳድዷችሁም ጸልዩ እላቸዋለሁ። ያው እሱ ከባድ ነው። ጆይስ ይህን ለማድረግ በጣም ከባድ ነው ልትሉ ትችላላችሁ፣ ግን የሚሰራው እሱ ነው። እግዚአብሔር ሰዎችን በትክክል የሚይዝበት መንገድ አለው። እኛ ግን ራሳችን እነሱን ለመቋቋም መሞከሩን እስካላቆምን ድረስ አያደርገው። በሕይወቴ የተረዳሁት ነገሩን ለእግዚአብሔር ከሰጠሁት እና በእሱ መንገድ ካደረግኩት እርሱ ሁል ጊዜ ሽልማት እንደሚሰጠኝ እና በሕይወቴ እንደሚከሳኝ ነው። አሁን አንድ ሰው ክፉኛ ጎርቷችሁና አሁን እነሱ እርዳታ የሚያስፈልጋቸው ሁኔታ ላይ እንደሆኑ ብታውቁስ? ያው እኔ አልረዳም። እኔ በእርግጠኝነት አልረዳም። አንድ ጊዜ አስታውሳለሁ፣ ማለቴ በጣም የምወዳው ኮት ነበረኝ። በጣም ነው የምወደው። መቼም የሆነ ነገር አላችሁ ለሌላ ሰው ብትሰጡትም እንኳን ያን ያህል የማትጨነቁበት ነገር። ነገር ግን እግዚአብሔር የምትወዱትን ወይም ለእናንተ በጣም ጥሩ የሆነ ነገር እንድትሰጡ መጠየቅ ሲጀምር ትንሽ ይከብዳል። ግን ቢያንስ መስጠት ካለባችሁ ለምትወዱት ሰው መስጠት ነው የምትፈልጉት። ለማትወዱት ሰው መስጠት አትፈልጉም። እና በጣም 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 የጎዳኝ ሰው ነበር። እግዚአብሔር በልቤ አስቀመጠ። አውቅ ነበረው። ያወቅኩትም እግዚአብሔር ለዛ ሰው እንድሰጥ እንደሚፈልግ ነበር። እናም አሰብኩ፣ ያንን ማድረግ አልፈልግም፣ ያን ማድረግ አልፈልግም። እና ባደረግኩ ጊዜ እንኳን አልወደድኩትም ነበር። እኔ ግን ለእግዚአብሔር በመታዘዝ ነው ያደረግኩት። ያንን ባደረጋችሁ ማንኛውም ጊዜ ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል። ሁሌም ክፉን በመልካም እናሸንፋለን። በሮሜ ምዕራፍ 12 ላይ ካነበባችሁ እንደ ጠላቶቻችን እንዳንሆን ይነግረናል። ነገር ግን እንደ እግዚአብሔር እንድንሆንና ክፉን በመልካም እንድናሸንፍ ይነግረናል። ታውቃላችሁ፣ እናትና አባቴን ከሕይወቴ በማስወገድና ለእነርሱ መጥፎ በመሆን ላገኛቸው አልችልም ነበር። በእነሱ በኩል እየሰራ ያለው ጠላት መሆኑን ለማወቅ በቂ መረጃ ነበር፣ የመጽሐፍ ቅዱሳዊ መረጃ። ስለዚህ እንዴት ነው ላሸንፈው የምችለው? ዲያብሎስን ማነቅ አትችሉም፣ እሱን መምታት አትችሉም። ምን ማድረግ የምችሉት? ጥሩ መሆን ትችላላችሁ። ጥሩ ልትሆኑ የምችሉት ሁሉ ጥሩ መሆን ትችላላችሁ። አንድ ነገር ልንገራችሁ፣ ዲያብሎስ ልግስና ይጠላል። ለሰዎች ስትጸልዩ፣ በተለይም ለጎዷችሁ ሰዎች ስትጸልዩ ይጠላል። ለሰዎች መልካም ስትሆኑ ይጠላል። እንድታደርጉ የሚፈልገው ሰዎች እንድትጠሉ ነው፣ ምክንያቱም እሱ የሚጠላ ነው። እግዚአብሔር ግን ለሰዎች በረከት እንድንሆን ይፈልጋል። እግዚአብሔር ከምትወዱት ነገር አንዱን ክፉኛ ለጎዷችሁ ሰው እንድትሰጡ ጠይቋችሁ ያውቃል። ስታደርጉት ከሕይወታችሁ ላይ የጠላትን ኃይል ይሰባብረዋል። ሌላ የማስታውሰው አጋጣሚ አለ። የሆነ ሰው የነገረኝ ነገር ግን አንዳንድ ጊዜ ለሰዎች መንገር የሌለብንን ነገር እንነግራቸዋለን። በሆነ ምግብ ቤት ውስጥ ለምሳ ሄደው ነበር እና እዛ ሚኒስትሪ ውስጥ አብረውን ቢዝነስ የሚሰሩ የተወሰኑ ሰዎች ነበሩ። እናም ስለ እኔ መጥፎ ነገር እያወሩ ነበር።
ማንም ሰው የሆነ ሰው ከጀርባው ስለ እሱ መጥፎ ነገር እያወራ እንደሆነ መስማት አይወድም። ስለ እሱ ሲነግሩኝ የመጀመሪያ ሀሳቤ የሆነው ካሁን በኋላ ከእነሱ ጋር ቢዝነስ አንሰራም የሚል ነበር። ስለ እኔ እያወሩ እንደነበረ ማወቄን ያ እንዳላስደሰተኝ ማወቃቸውን አረጋግጣለሁ። እና እኔ ይህ ነኝ እና እኔ ያ ነኝ እንዴት እንደምሆን ታውቃላችሁ። ይህን አደርጋለሁ እና ያንን አደርጋለሁ እና ሌሊት ጥሩ እንቅልፍ አልተኛውም ነበር። ምክንያቱም ገምቱ፣ ጌታ ለልቤ የተናገረ የትኛውንም አታደርጌም። ሰዎችን ለመበቀል የተለያዩ እቅዶችን ልናቅድ እንችላል። ነገር ግን እግዚአብሔርን የምትሰሙ ከሆን እርሱ አይ ይህንን አታደርጉም ይለናል። እና ምንድን ነው የማደርገው? እና በልቤ ውስጥ የመጣው ነገር ለሰዎች እንዲያደርጉ የምትናገሪውን ነው። ስጦታ ትልኪላቸዋለሽ፣ እናም ተባርኪያቸዋለሽ። ስለ እኔ እያወሩ ለነበረበት ሬስቶራንት የስጦታ ሰርተፊኬቶችን መላክ ነበር የፈለግኩት። ማለት እኔና ትልቁ አፌ የሚለው መጽሐፌን ልሰጣቸው ፈለግኩኝ። እንደማውቅና ለእነርሱ ይቅር ለማለት ምን ያህል ለጋዝ እንደሆንክ እንዲያውቁ ለማድረግ ማንኛውም ነገር ማድረግ ፈለግኩ። አንዳንዶቻችሁ እኔ የማውራውን በትክክል እንደምታውቁ አውቃለሁ። ግን አልነበረም። ለተወሰኑ ጥሩ ሬስቶራንቶች ውስጥ ሄደው መመገብ የሚችሉበትን የስጦታ ሰርተፊኬት መስጣት ነበረብኝ። ምን ያህል እንደማደንቃቸው የሚናገር ደብዳቤ ጻፍኩላቸው። ወይኔ በፈጣሪ ያለ እኔ በጣም ከባድ ነበር። የምነግራችሁ መንፈሳዊ ውጊያው እንዳሸነፍኩ አውቃለሁ። በእኛ ላይ እየመጡ ያሉ መንፈሳዊ ኃይሎች አሉ። በተለይ የምንኖርባቸው በእነዚህ የመጨረሻ ቀናት ውስጥ ፍቅራችን እየቀዘቀዘ እንዲሄድ መፍቀድ የለብንም። ማቴዎስ 24 በመጨረሻው ዘመን የብዙ ሰዎች ፍቅር ይቀዘቅዛል ይላል፣ እናም ብዙዎች ይናደዳሉ ይላል። ሰዎች ዛሬ ቶሎ ነው የሚናደዱት። አንድን ሰው ማናደድ በጣም ቀላል ነው። ማለቴ ሰዎች የሚሄዱበት መንገድና በአጋጣሚ በዋናው መንገድ ላይ ወደ መንገዳቸው ከገባችሁ ምን ያህል እንደሚናደዱ። ምሕረት የት አለ? ጸጋው የት አለ? እንደ ማንኛውም ሰው መሆን አንችልም። በዓለም ውስጥ ነን፣ ግን እንደነሱ መሆን አንችልም። ሌላ ሰው እንደዛ ስለሆነ ብቻ እንደዛ መሆን አንችልም። ተምሳሌት መሆን አለብን። እኛ ላይ እንዲደረግ የማንፈልገውን ነገር ሌሎች ላይ ማድረግ የለብንም። እኛ ላይ እንዲያደርጉ የምንፈልገውን ነገር ለነሱ ማድረግ እና ለነሱ ተምሳሌት መሆን። እናም ስለዚህ በእውነት ይቅር ለማለት ከፈለጋችሁ ጠላቶቻችሁን ለመባረክ ፈቃደኛ መሆን አለባችሁ። እግዚአብሔርን ምን ላደርግላቸው እችላለሁ ብላችሁ እንኳን መጠየቅ ትችላላችሁ። በጣም ነው የጎዱኝ፣ እኔም እየጸለይኩላቸው ነው እና እኔ ስለ እነሱ ጥሩ ነገር አወራለሁ፣ ግን ምን ላደርግላቸው እችላለሁ? እስቲ ብቻ ፓስተር አላችሁ እንበል። እናም በቤተ ክርስቲያኖች ውስጥ በስተጀርባ የሚሰራ ሰው አለ እንበል። እናም ብዙ ሰዎችን ወደ ራሱ ሰብስቦ ስለ እናንተ መጥፎ ነገር እንዲያስቡ እያደረጋቸው ነው። ሁልጊዜ ይከሰታል። ማለት አቤሴሎም በንጉሥ ዳዊት ላይ ለማድረግ ሞክሯል። በእርግጥ ያናድዳል። ለዚያ ሰው አብራችሁ ከሚሰሩ ሰዎች ውስጥ አንዱ እንዲሆን እድል ሰጥታችሁታል፣ አሳድጋችኋቸዋል፣ ታምናችኋላችሁ እና አሁን በቤተ ክርስቲያን ትተው በመቶዎች የሚሆኑ የቤተ ክርስቲያኑን ሰዎች ይዘው ሊሄዱ ነው እና 3-4 ብሎኮችን ራቅ ብለው የራሳቸውን ቤተ ክርስቲያን ይጀምራሉ። ቤተ መቅደስ ውስጥ እየገባችሁ ስለ እነሱ መጥፎ ነገር መናገር የለባችሁም። ማድረግ የምትችሉት የድምፅ ማጓያ ለእነሱ ገዝታችሁ እንዲሳካላቸው መጸለይ ነው። ያው ንስሐ እስኪገቡ ድረስ አይሳካላችሁም፣ ግን እነሱ እንዲሳካላቸው ከጸለያችሁ ለእናንተ ይጠቅማችኋል። ክፉም በመልካም ታሸንፋላችሁ። ለሁሉም ሰው በምትችሉት መጠን ሁሉ ጥሩ ኑ። ዲያብሎስ እንዲያሸንፍ አትፍቀዱ። ይቅር ትላላችሁ፣ ትወስናላችሁ፣ ትደገፋላችሁ፣ ትጸለያላችሁ፣ እናም ትባርካላችሁ። ቃል የምገባላችሁ ነገር ያንን ካደረጋችሁ መልእክት በመስማት ያ ጥሩ መልእክት ነው ብሎ ማሰብ ብቻ ሳይሆን ያንን ካደረጋችሁ በሕይወታችሁ ውስጥ ለውጦችን ታያላችሁ። እናም ከዛ ከመራራነት ከቂምና ይቅር ካለማለት ሸክም ነፃ ትሆናላችሁ።
ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።